ይህ ሶስተኛ መልእክት የተጻፈው ለሩሲያ ፌዴሬሽን መንግስት ነው እና እሱን ደግሞ እንቀጥል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሩሲያ ፌዴሬሽን መንግስት ሞስኮ፣ በመጀመሪያ ክብር ሰላምታዬን የሁሉም ማስገኝና ፈጣሪ በሆነው የፍጥረት ሁሉ ጌታ የአብርሃም ወልድ ሥላሴ ስም አቀርባለሁ። ሰላምታዬን ተከትሎ ያለው መልእክትም ለሁሉም ሕዝባችሁ፣ ለላይ ምክር ቤታችሁ፣ ለስር ምክር ቤትም እንዲሁ ይድረስ እላለሁ። ለተከበራችሁ የሀገሪቱ ፕሬዝዳንትና ምክትል ፕሬዝዳንት እንዲሁም የሁለቱም ምክር ቤቶች አፈ ጉባኤዎች፣ ለጸጥታውና ወታደራዊ ምክር ቤታችሁ፣ በተዋረድ ላሉ የሀገሪቱ የሕዝብ ተወካዮች፣ ኃላፊዎች፣ አስተዳዳሪዎች፣ ለሁሉም የዚች የሀገር ዜጋ ለሆናችሁ ሕዝቦቿ ሁሉ ይድረስ ይድረስ ይድረስ። የዳዊት መዝሙር 67-68 እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበንን እንዲሁ ይብነኑ፣ ሰም በእሳት ፊት እንደሚቀልጥ እንዲሁ ኃጥአን ከእግዚአብሔር ፊት ይጥፉ፣ ጻድቃንም ደስ ይበላቸው። የዚህ ደብዳቤ አጻጻፍ ብዙም እንግዳ እንደማይሆንባቸው ገምታለሁ። እስከ ዛሬ ብዙውን መልእክታት ሰምታችኋል። ጠቀማችሁም አልጠቀማችሁም ወሳኙ የእናንተ ሕሊናና እምነታችሁ ነው። የደብዳቤ መሠረታዊ ጭብጥ ስለ ሀገራችሁ፣ ስለ መንግሥታችሁ፣ ስለ ሕዝባችሁ፣ ስለ እምነት ተቋሞቻችሁ፣ ስለ መላ የሀገራችሁ ማኅበራዊ ሕይወት፣ በምድራችሁ ሁሉ ላይ ፈሰው ስለሚታዩት የሲሚንቶ ጫካዎች ሁሉ፣ በእናንተና በመላው ዜጎቻችሁ ሀብት ንብረት ሁሉ ላይ፣ በጥቅሉ በመላው ሁሉናችን ላይ ተወስኖ የመጣውን የመኖር አሊያም አለመኖር ዕጣ ፈንታችሁን የሚወስነውን የፈጣሪ ውሳኔና የከፋ የቁጣ እርምጃ ከመፈጸሙ በፊት ለመጨረሻ ጊዜ ታውቁ ዘንድ በእግዚአብሔር ፈቃድ ከእኛ ከባሪያዎቹ ከሥላሴም ከድንግልም ባሪያዎች የተላለፈላችሁ ብርቱ ማሳሰቢያና ማስጠንቀቂያ ነው። የሩሲያ መንግሥትና ሕዝብ ስለ ተዋሕዶ ኦርቶዶክስ እምነት አያውቅም ማለት አይቻልም። በሚገባ ታውቃላችሁ። ይሁንና በእርግጥ እግዚአብሔር እንዳዘዘላችሁ በትክክለኛው መንገድ እየሄዳችሁ ነው ወይ? መልሱ አይደለም። ለዚህም ነው ለ18 ዓመታት ንስሐ እንድትገቡ ለሁሉም የአዳም ዘር መልእክታት ሲተላለፉ ለእናንተም በኤምባሲያችሁ በኩል ስናስተላልፍ የቆየ ነው። በመሠረቱ የዚህ ደብዳቤ መሠረታዊ ነጥብ እናንተን ስለ እምነት ለማስተማር ለመምከር ታስቦ የተሰነዘረ አይደለም። ማስተማሩንም መምከሩንም ለ18 ዓመታት ሄደንበታል። መልእክታቱን በብዙ ቋንቋ ስንገልጽ ስናሳስብ ኖረናል። ስለ አካሄዳችሁ፣ ስለ እምነታችሁ ግብር አተገባበር፣ ዛሬ ምን ላይ እንዳላችሁ በእግዚአብሔር ፊት ተመዝናችሁ አንሳችሁ በመገኘታችሁ ይህ ምን ፍርድ እንደሚያስከትል ከመልእክታቱ ከ1 እስከ 10 በተገለጹት መልእክታቶች ብዙ መግለጫዎች፣ ትምህርቶች አድርሰናል። ፍላጎቱ ካላችሁ ዛሬ መመልከት ትችላላችሁ። ዛሬ ዓለማችንና በውስጧም ያለው የአዳም ዘር በሙሉ ከ18 ዓመታት ጀምሮ በየጊዜው እያደገ በሚሄድ ያልተቋረጠ አደጋ ውስጥ ወድቆ በብርቱ እየተሰቃየ ነው። ገና እጅግ ይከፋል፣ መሸከምም ያቅታል። ይህም የሚሆነው ሁላችሁም እንደሌላው የዓለም ሕዝብ የማትሰሙ ምክርን፣ ተግሳጽን የማትቀበሉ በመሆናችሁ ነው። ትውልዱም ጠማማና ከሃዲ ትውልድ ነው። ንስሐ እንድትገቡ ከመጣው የፍርድ ቅጣት እንድታመልጡ በብዙ ተመክራችኋል፣ ተዘክራችኋል። ንቃችሁ ልትሰሙት ስላልወደዳችሁ ፍርዳችሁ ደርሶባችኋል። ምን አለ እኛን ስለ ትንሽነታችን ከምትንቁ እንደ ቃሉ እግዚአብሔርን በጾም በጸሎት የት እንደወደቃችሁ፣ እምነታችሁ ምን እንዲመስል፣ በምን ድርጊታችሁና አካሄዳችሁ እግዚአብሔር እንደበደላችሁ ብትጠይቁ። እንግዲህ ደብዳቤው በግልጽ እንደሚነግረን እናንተ ደግሞ ኦርቶዶክስ እንከተላለን የምትሉ ናቸው። ትንሽ እናብራራው የኔነት ኦርቶዶክስን እምነትን እናውቃለን የምትሉ ከሆነ እምነታችሁን መመርመር ነበር። የት ነው የወደቅነው? ምን ይመስላል እምነታችን? በምን ድርጊታችን ነው እግዚአብሔርን የበደልነው ብላችሁ ብትጠይቁ ኖሮ ዛሬ ከሚመጣው ጠቅለል ያለ ቁጣና እሳት ባመለጣችሁ ነበር። ነገር ግን ይህንን ጠይቃችሁ የምታውቁ አይደለም። ስለዚህ የት እንደወደቃችሁ ባወቃችሁ ነበር ያለው ደብዳቤው። ለዚህ ነው
እንመለስበት። ዛሬ ከመጣውም ፍርድ ባላመለጣችሁ ነበር። ይሁንና ማቻቻል የሚባል የፖለቲካ ቅኝትና ፍልስፍና ስለምትከተሉ እምነታችሁንም ከማቻቻል ፍልስፍና ጋር ስላጣመራችሁ ጨለማን ከብርሃን ጋር ቀላቅላችሁ እንደ ጥበብ እየቆጠራችሁ ስለምትሄዱ ዛሬ በሚዛኑ እንድትቀሉ ሆናችኋል። በእርግጥ እውነትን የምትፈልጉ ቢሆን ኖሮ እየተከሰተ ካለው የዓለም ቀውስና መከራ በተማራችሁ ነበር። ለ18 ዓመታት የተላለፉት መልእክታቶች ዛሬ የምታዩትን ወደፊትም የሚገጥማችሁን ሁሉ ፍንትዋ አድርጎ የሚያሳይ ሆኖ ሳለ ልትሰሙት አልወደዳችሁም። በእርግጥ በአንዳንድ አሁን እየተከሰተ ባለው የዓለም ፍጭትና ፍልሚያ ውስጥ ኢትዮጵያ ላይ እየተከሰተ ባለው አጥፊ ሁኔታ ላይ የምትከተሉት አካሄድ ለኦርቶዶክስ እምነትና በኢትዮጵያ እየደረሰባት ላለው ዓለም አቀፍ ጥቃት ከእምነታችን ጎን መቆማችሁ መልካም ምግባራችሁ ነው። ይሁንና ትልቁ ነገር በእግዚአብሔር ፊት በእምነቱም አትራፊ እንጂ ከሳሪ መሆን አይገባችሁ። ስለዚህ ነው እናንተንም እንደ እምነታችሁ ስትመዘኑ በማነሳችሁ በዓለም ሁሉ የመጣው ፍርድ እናንተንም የመዘነው። በመሆኑም ወደ መፈጸሙ ወደ መጥፋቱ ከመሄዳችሁ በፊት በታላቁ ጥፋት ተይዛችሁ አድማጭም አጥታችሁ ከምድሪቱ ከመቆረጣችሁ በፊት መልእክታቱንና ይህን ደብዳቤ የሚያስቀምጠውን ቅድመ ሁኔታ ሁሉ ተመልክታችሁ ልብ የገዛ ያስተዋለና ለሕዝባችሁም ለእውነተኛይቱ እምነት ተዋሕዶ ኦርቶዶክስ እምነትን መጽናት እጃችሁን ስጡ። ሕዝባችሁ እንደምንሰማው ከ100 ሚሊዮን የሚበልጠው ኦርቶዶክስን ያምናል። መልካም ቢሆንም ስምን ብቻ መሸከም ከእግዚአብሔር አያቀራረብም። ስለዚህ ፈጥናችሁ የኢትዮጵያ ዓለም ብርሃን መልእክታትን ከወረወራችሁበት ፈልጉና መፍትሄ ፈልጉ። ይህ ቢጠቅማችሁ ምክራችን ነው። ወደ ዋናው ጉዳይ ስንገባ ግን እኛ የታዘዝንበትን ጉዳይ እንደ ሌላው ሕዝብም እናንተንም የሚሸፍን ስለሆነ እንደ ግልም እንደ ማህበረሰብም እንደ ተቋምም እንደ መንግስትም እንደ ሃይማኖት ድርጅትም ዜጎቻችሁን ሁሉ እውነቱን አሳውቃችሁ የሚበጀውን የንስሐ መንገድ እንደ ነነዌ ሕዝብ ብትወስዱ ቢመሽም ይበጃል እንላለን። ራሳችሁን በእግዚአብሔር እጅ ብትጥሉ ዛሬም የሚሻለው ይህ ነው እንላለን። ከዚህ ውጭ ግን እስከ ዛሬ በጸናችሁበት አመፅና እምቢተኝነት የምትጸኑ ከሆነ ጥፋቱ እጅግ ከባድ ነው። በዓለም ላይ በተለያየ መንገድ የሚፈሰው መከራ እንድታስተውሉ ካልረዳችሁ ምናልባት በግድ የሚያስተምራችሁ ጥፋት አድማሱንም ክብደቱንም ጥልቀቱንም ጉልበቱንም በ7 እጥፍ እያበዛ እምቢታችሁ ወይም አልሰማ ባይነታችሁ ከጸና ጥፋቱ በ7 ጊዜ 7 እጥፍ በመሆን እስከምትጠፉ ድረስ ጠረጋው ይፈጸማል። አይ ከሚሆን እግዚአብሔርን እንስማ ካላችሁ መልካም ነው። ቅድመ ሁኔታዎቹን ከዚህ በታች እንገልጻለን። ልታደርጉት የሚገቡ ነው ትእዛዞች። 1. በመጀመሪያ ልታደርጉ የሚገባችሁ ለ18 ዓመታት የተላለፉትን ከ1 እስከ 10 የተጠቀሱትን መልእክታት በቁጥር የበዙ መግለጫዎች፣ ትምህርቶች፣ ደብዳቤዎች በመላው ዓለም በየቋንቋችሁ በመላው ዓለም ተዘርግተው ምድርንም ሰማይ ባጨናነቁ ሚዲያዎቻችሁ በቴሌቪዥንም በማህበራዊ ሚዲያም በሬዲዮንም በጋዜጣም በመላ የፕሬስ ህትመቶቻችሁ አንዲት ቃል ሳታጎሉ ሳትጨምሩ ሳታሻሽሉ ለዘወትር እኛ በቃ እስካልናችሁ ድረስ ለመላ አዳም ዘር መግለጽ የመጀመሪያ ግዴታ ነው። 2. መላው ዓለም በኢትዮጵያ ስር እንዲገዛ የእግዚአብሔር ውሳኔ ሆኗል። በዚህም መሰረት ከኢትዮጵያ ዓለም ብርሃናዊ መንግስት ከፈጽሙ ዘንድ የሚተላለፍላችሁን ትእዛዝ ያለምንም ቅሬታ ወይም ማሻሻል በተሰጠው ጊዜ ውስጥ ትፈጽሙ ዘንድ ለዚህም መቀበላችሁን በሚገባው መንገድ ማረጋገጥ ይጠበቅባችኋል። በዚህ ደብዳቤ እያሳወቅናችሁ ያለነው የምናዘውን ያለምንም ቅድመ ሁኔታ ትፈጽሙ ዘንድ እንጂ ለመደራደር ወይም ይህን ልፈጽም ወይም ይህን ልተው ይህን ላደርግ አልችልም እንድትሉን አይደለም። በተለይ እናንተ የሩሲያ መንግስትና ሕዝብ እውነትን ታውቁ ዘንድ የሚያስችላችሁ ዕውቀት አላችሁ ብለን እንገምታለን። ምክንያቱም ስለ ተዋሕዶ ኦርቶዶክስ እምነት በተለይም ስለ ኢትዮጵያ ተዋሕዶ ኦርቶዶክስና ከእግዚአብሔር ዘንድ በከፈለችው ዋጋ በእግዚአብሔር ዘንድ በአሸናፊነት እንደወጣች ታውቃላችሁ። ኢትዮጵያ የምስጢር አገር መሆኗን ትረዳላችሁ ብለን እናስባለን። ስለዚህ ሌላውን አገር በሙሉ በማነጋገር በፍጹም ዕድል አንሰጥም። እናንተ ግን ፍላጎቱ ካላችሁ ልታነጋግሩን ትችላላችሁ። ይህም በተሰጠው ጊዜ ውስጥ ማለት ነው። 3.
ይህም ብቻ ሳይሆን በኢትዮጵያና በሕዝቦቿ ላይ በጸናው የተዋህዶ እምነቷ በኢትዮጵያዊነቷ በሰንደቋ ላይ መሠረት የሌለውን አስተያየትም ሆነ ጥላቻ ያዘል ንግግር መሰንዘር እጅግ የሚያስከፋ መሆኑን ልንገልጽ እንወዳለን። በግልጽ ለመግለጽ እግዚአብሔር ስለ ኢትዮጵያ እምነቱ አሸናፊነት በከበረ ስሙ ያጸና መሆኑ እንዲሁም ዓለም በሙሉ በምርኮ ለኢትዮጵያ ዓለም ብርሃናዊ መንግሥት መሰጠቱን ለመቀበል ቀርቶ ለመስማት የሚከብድ ቢመስልም እውነቱ ግን ይህ መሆኑን ልታውቁ እንወዳለን። ተረድቶ ለሚገዛው መልካም አካሄድ ሲሆን ይህንን እንኳን ሊቀበለው ለሚያፌዘው ግን እንዴት ተጎድቶ እግዚአብሔር የወሰነው እንደሚጸና ያየዋል። እናንተ ግን ብዙ ሕዝባችሁ ኦርቶዶክስ ቢሆንም ልማድ እንጂ በአምልኮታችሁ ውስጥ ሕይወት ያለው ተዋህዶነትን ያነገሰ በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ በተግባር በሚገለጽ እምነት ያልተቃኘ ሕይወታችሁን ብታስተካክሉት ማን ያውቃል? እግዚአብሔር የኢትዮጵያ የትንሣኤዋ ተሳታፊ ያደርጋችሁ ይሆናል። እንግዲህ ምርጫው የእናንተ ነው። ሌላው በግልጽ ልታውቁት የሚገባው በምርኮ የተሰጠ ሕዝብ ሁን የተባለውን ከመሆኑ ውጭ ምንም ምርጫ የለውም። ለእናንተ ብቻ ነው የለዘበ አቋም እንድንወስድ ይወደን ነው። ካልተጠቀማችሁበት ደግሞ ምርጫው የእናንተው በመሆኑ በሌላው አገር ላይ እንደሚፈጸሙ በእናንተም ላይ ተፈጻሚ ይሆናል ማለት ነው። 4 የኢትዮጵያ ዓለም ብርሃናዊ መንግሥት ከሥላሴ የተሰጠውን ኃላፊነት ለመወጣት በሚፈጽማቸው ተግባሮች ሁሉ ፈቃደ እግዚአብሔርን የሚፈጽም በመሆኑ እንደ ግለሰብም እንደ ተቋምም እንደ ሀገርም እንደ አህጉርም እንደ አቀባበላችሁ አይተን ቀጣዩን ትእዛዛችን የምንገልጽ ይሆናል። ልብ ልትሉ የሚገባው ለእግዚአብሔር መታዘዝ ከማንም በላይ ወይም ከምንም ነገር በላይ ያተርፋል፣ ያከብራል፣ ያስባርካል። በምድርም በሰማይም የከበረ የእግዚአብሔር ወገን ያደርጋል። 5 በየትኛውም መንገድ ዘዴ ወይም ብልሃት በስውርም ሆነ በግልጽ የኢትዮጵያ ዓለም ብርሃናዊ መንግሥትን የአገዛዝ እርምጃ የመግታት የማወቅ ድርጊት እንደ ግለሰብም እንደ ቡድንም እንደ ተቋምም እንደ ሀገርም እንደ መንግሥትም የምትንቀሳቀሱበት ከሆነ ሙሉ በሙሉ ፋታ በማይሰጥ አጥፊ እርምጃ እንዲወሰድባቸው የምናስደርግ ይሆናል። በዚህ አጋጣሚ አስተዳደራችን ምንም አይነት መሰናክልን፣ አመፅን፣ ጥቃትን የመታገስ የመሸከም ባህሪ የሌለው መሆኑን ልናረጋግጥላችሁ እንወዳለን። 6ኛ በመሠረቱ ለሁሉም የአዳም ዘር ግልጽ ሊሆን የሚገባው የመጀመሪያው ምግባራችን በምንመሠረተው ጊዜ የሽግግር ጊዜ መንግሥት በሕግጋቴ ሥላሴ በሚመራው የኢትዮጵያ ዓለም ብርሃናዊ መንግሥት እንቅስቃሴ መንቀል መትከል የሚካሄድበት ጊዜ ስለሚሆን የመፍረስና የመተከል የመታደስ እንቅስቃሴዎች የሚከናወኑበት የመጀመሪያ ሽግግር ጊዜ ስለሆነ በዚህ ወቅት ብዙ ዲያብሎሳዊ ተክሎች የሚፈርሱ ፍጹምም የሚጠፉ እንዲሁም የሚታደሱ እንደ አዲስም የሚተከሉ ክንዋኔዎች ሁሉ በሁሉም የዓለም ገጽታ ተፈጻሚ የሚሆኑ ይሆናል። 7ኛ በተሰጠው ጊዜ ተጠቅሞ ልቡናን ወደ መመለስ መሄድ፣ እግዚአብሔርን መስማት፣ ከፈቃዱ አለመታገል ብልህነት እንደሆነ ማመን ይጠቅማል። በእንቢታቸው ለሚጸኑ ሀገሮች ሁሉ የሚወሰድባቸው እርምጃ በቅድመ ታሪካቸውን በዕድሜያቸውም ፍጹም ያላዩት ያልሰሙት ይሆናልን ብለው እንኳን በውናቸው በሕልማቸውም ያላለሙት ጥፋትን የሚያስከትል ይሆናል። የሶዶምና የጎሞራ የኖህ ዘመን ጥፋት አሁን ከሚሆነው ቁጣ እርምጃ ሲነጻጸር እንደ ኢምንት ጥፋት ይቆጠራል። 8 የኢትዮጵያ ዓለም ብርሃናዊ መንግሥትን ምክር፣ ትእዛዝ የሚያሳውቀውን የሚያሳስበውን ይህን ደብዳቤ እንደደረሳችሁ በኃላፊነት ስሜት በመንቀሳቀስ እየጠፋችሁበት ካለው አኬላ ካልተመለሳችሁ ውድመታችሁ ጊዜ የማይሰጥ ፈጣንና መልሶም ለማሰብ ጊዜ የማይሰጥ ይሆናል። ፈጥኖ አምኖና በእግዚአብሔር እጅ ወድቆ ፍጹም ከመጥፋት ለመዳን ያለው መንገድ እጅን ለኢትዮጵያ ዓለም ብርሃናዊ መንግሥት መስጠት ብቻ ይሆናል። አሁን ዛሬ ያላችሁበት የደረሳችሁበት ትምክህት ያደረጋችሁት ዕውቀት፣ ወታደራዊ አቅም፣ የቁስ እድገት ሁሉ በእግዚአብሔር ፊት ገለባ ሆኖ እሳት የሚበላው ነውና አስተውሉ። ከእግዚአብሔር ጋር ያልሆነ እግዚአብሔርን እንደ ፈቃዱ የማያከብር የማይታዘዝ እድገት የሚጠፋ እንጂ የሚዘልቅ አይደለም። 9ኛ በመፍጠን እጃቸውን ለመስጠት ወስነው ተግባራዊ እርምጃ የሚወስዱ አገሮች ከዚህ ከኢትዮጵያ ዓለም ብርሃናዊ መንግሥት በሚሰጣቸው መልስ ከዚህ ከኢትዮጵያ በሚላክላቸው ወኪል በሀገራቸው ደርሶ የሚያስፈልገውን የአስተዳደር የጸጥታ ሥራ ከዘረጋ ለዚህም ተግባሩ ቀና መልካም ትብብር ከገጠሙ ይህ እንደ ትእዛዙ የፈጸመች ሀገር ሕግጋተ ሥላሴ በአገሯ ስለጸና ሰላሟ ይመለሳል። መልሶም ወደ መቋቋም ትሄዳለች። ኢትዮጵያን ትንሣኤ ተሳታፊ ትሆናለች።
በእንቢታቸው የጸኑ አገሮች ደግሞ በምርጫቸው የታዘዘች አገር ወደ ሰላሟ ስትመለስ ሲያዩ ጊዜው ካለፈ በኋላ ሊመለሱ ቢዳዳቸውም የዘገዩ በመሆናቸው የሚበዛውን ሕዝባቸውን አጥተው ይምንት የሚሆን ዘራቸውን ይዘው የአንዲት መንደር ሕዝብ ሆነው ሳይወዱ በግድ ይቀበሉታል ማለት ነው። ይህም እንደሌሉ ይቆጠራል። በስተመጨረሻም ደብዳቤ የደረሳቸው የሩሲያ ፌዴሬሽን መንግስትና ሕዝብ የሕዝብ ተወካይ የሆናችሁ በሙሉ እንዲሁም በአገሪቱ ያሉ እምነት ተቋማት ሁሉ የመጣባችሁን ፍርድ በዚህም ተመስርቶ የሚገጥማችሁን መቅሰፍትና ብርቱ ጠረጋ እጅግ የሚጎዳችሁ መሆኑን በውል አውቃችሁ ለሕዝባችሁ አሳውቃችሁ አውጥታችሁ አውርዳችሁ የታዘዛችሁትን ለመፈጸም ዝግጁነታችሁን በ45 ቀናት ውስጥ እንድታሳውቀን አጥብቀን እናሳስባለን። 15 ቀን የጨመርነው ቢያንስ ተዋሕዶ ኦርቶዶክስን ታውቃላችሁና በእምነት የተቃኘ ውሳኔ ተወስኑ ይሆናል ብለን በማሰብ ነው። ይህ ደብዳቤ ከእኛ እጅ ከወጣ ጀምሮ ቀኑን የምንቆጥር ይሆናል። ቀነ ገደቡ ካለፈ በኋላ ለምትወስኑት ውሳኔና መልስ ከፍርዱና ከቁጣው መቅሰፍት የማያድናችሁ በመሆኑ ከቅጣቱ በኋላ ከተረፈው እጁንም በግድ ከሚሰጠው ዜጋችሁ ጋር እንነጋገራለን። እርምጃው በመልእክት 1፣ በመልእክት 3፣ በመልእክት 5፣ በመልእክት 8፣ በመልእክት 9 እንዲሁም በመልእክት 10 የተጠቀሰ በመሆኑ ከመልእክቶቹ መረዳት ትችላላችሁ። እዚህ ሰዓት ላደረሰን የአብርሃሙ ሥላሴ ለድንግል እናታችን ምስጋና እንደማያቋርጥ ጅረት ይፍሰስላቸው፣ አሜን። በትሕትና ከአክብሮት ሰላምታ ጋር ፊርማ ማኅተም የሥላሴና የድንግል አገልጋይ ባሪያ ከሥላሴ መመስገኛ መከበሪያ ከርስተ ድንግል ቅድስት እግዚአብሔር ነገሥተ ምድር ሰብሕዎ ለእግዚአብሔር